እናትም አባትም ከቶኛል። ጉልበቴን በልተው እንደ ሻማ የቀለጥኩለትን ቤተሰብ ክዳን ከተውኛል። እንኳን ደህና ቆየህ። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? እኔ ምክርን ፈልጌ ነው የመጣው። ማለት በቃ እስኪ የሆነ ነገር ላማክርና ከዛ ምክርን ፈልጌ። እሺ ንገሪኝ። እኔ የምነግርህ ስለ ጓደኛዬ ምልክ ስለ ፍቅረኛዬ ነው። እኔ የምኖረው አረብ ሀገር ነው። አዎ ፍቅረኛ አለኝ። እኔ የምኖረው አረብ ሀገር ነው፣ ዱባይ። እንዴት ተዋወቃችሁ ከሚለው ነገር የተዋወቅን ሀገር ቤት ነው። የእሱ ቤስት ፍሬንድ እና የኔ ቤስት ፍሬንድ ጓደኛሞች ነበሩ፣ ሴቶች ማለት ነው። ከዛ በዛ ምክንያት የተግባባን እና ስንግባባ ዝም ብለን እንደዚህ እናወራ ነበር ምናምን። ግን እዚህ ከመጣሁ በኋላ ነው ነገሩ ወደ ፍቅር ምናምን የተቀየረው ማለት ነው። በስልክ እያወራን ሲያስተዋውቁሽ ምንም ብለው አይደለም፣ በቃ ጓደኛችን ነው ምናምን ብለው ነው ያስተዋወቁኝ። እና ጥሩ ልጅ ነው ምናምን፣ እንደዚህ በውጭ ሳይው ጥሩ ልጅ ነው። በጣም የቤተክርስቲያን ሰው ነው ምናምን፣ በጣም ሲበዛና እዚህ መጣሁ። ከዛ በስልክ ፊቪ ጋር 20 ላይ ምናምን ተዋወቅን፣ ማውራት ጀመርን። ከዛ በደንብ እየተቀራረብን መጣን እና እኔም አፈቀርኩት፣ እሱም እንደዛው። እኔ እሱን አላውቅም፣ ብቻ እኔ አፈቀርኩት በጣም። ከዛ ቀጠልን፣ በጣም ረጅም ጊዜ ሆነን እንደዚህ እያወራን ምናምን ቀጠልን። ግን እኔ ማለት እኔ አላውቅም ወይ እኔ ታውሬ ኑሯል ማየት አልችልም ኑሯል አላውቅም። ብዙ ነገር ነው የሚለኝ ምልክ በቃ ከቤተሰብ ምኔንም ብዙ ነገር ይለኛል። እሱ በጣም ሃይማኖተኛ ነው እንዳልኩህ ነው። እኔ ደግሞ እንደዚህ ሃይማኖተኛ ኦርቶዶክስ ነኝ፣ ግን በጣም እንደዚህ አክራሪ የምባል ልጅ አይደለሁም። በጣም አክራሪ ነኝ ብዬ እንትን የምል ሰው አይደለሁም። እሱ ደግሞ በጣም ሃይማኖተኛ ነኝ ይለኛል ነው። በቃ እንደዛ ነው የሚታየው ነገርና ግን አሁን 4 ዓመት ሆኖናል አብረን እዚህ የኔ አረብ ሀገር ሆኜ 4 ዓመት። ግን በዛ በ4 ዓመት ጊዜያት ውስጥ በጣም ብዙ ነገር ሲፈልግ ስልክ ይዘጋብኛል ምናምን ነገር የት ሆነ ነው ስለው አይነግረኝም ምናምን በቃ የሆነ የለም እኔ እንጃ ያለበትን ቦታ እንኳን እኔ በግልጽ ማወቅ አልችልም። ለምንድን ነው ስለው አንቺን ላስጨንቅሽ አልፈልግም ነው የሚለኝ። ምን እውነት ነው ስለው አንቺን ላስጨንቅሽ አልፈልግም ምናምን ነገር ነው የሚለኝ ማለት ነውና እኔ ደግሞ ይሄ ነገር አይደለም የሚያስጨንቀኝ። ሁሌም እንደከፈው ነው የሚነግረኝ። ሁሌም በቃ የሆነ ብዙ ኃላፊነት እንዳለበት ምናምን እኔ እንደማልረዳው ምናምን ነገር ነው የሚነግረኝ። ግን እኔ ደግሞ ልረዳህ ንገረኝ ምናምን ነገር ስለው በጭራሽ ለእኔ ምንም ነገር አይነግረኝም። ለምን ስለው በቃ አንቺ ማስጨነቅ አልፈልግም፣ ሰው ሀገር ነሽ ያለሽ ምናምን አንቺን አላስጨነቅሽም ምናምን ነገር ነው የሚለኝ። እና ያ ነገር ደግሞ እኔ በጣም እየተደጋገመብኝ እየባሰብኝ ሲመጣ በቃ ነገሮችን እናቁም፣ እኔ አልፈልግም፣ ወይ አስተካክል፣ ታስተካክል ከሆነ አስተካክል፣ ካለበለዚያ ደግሞ ነገሮች ይብቁ ምናምን ነገር ስለው እሺ አለኝ። በቃ አይ ዶንት ኬር ብትሄጂም ችግር የለውም ምናምን ነገር አለኝ ማለት ነው። ከዛ እሺ ምናምን ነገር አልኩትና ተዘጋጋን ምናምን ነገር። አሁን በዚህ ቢያንስ ወር ከምናምን እንደዚህ ተዘጋግተን አናወራ ምናምን ነገር። ግን አሁን ተመልሶ መጥቶ እንደገና አንቺን ማጣቴ ቆጭቶኛል ምናምን በቃ ይቅርታ አድርጊልኝ አብረን እንሁን ምናምን እያለኝ ነው ያለና አላመንኩትም። እኔ ስለማፈቅረው ይሁን አላቅም። እኔ ወደ ሀገር ልገባ ትንሽ ጊዜ የቀረኝ ያንን ነገር ስላወቀ የሚሆን አላቅም። እኔ ከምልህ ከሚባለው በላይ በጣም ብዙ ነገር አደረኩለት አይባልም፣ ግን በጣም ብዙ ነገር ሆኜለታለሁ። በጣም ብዙ ነገር አድርጌለታለሁ። እመቤቴን የምሬ ነው። ለምሳሌ ክፍለ ሀገር እያለ ስራ አልነበረውም እና ወደ ሌላ ሀገር መጡ ስራ እንዲሰራ መንጃ ፍቃድ አወጥቼለት በቃ መንጃ ፍቃድ ካወጣው እሰራለሁ ምናምን ነገር አለኝ ማለት ነው። ከዛ እሺ በቃ ብዬ መንጃ ፍቃድ አወጣሁለት። በቃ ለሆነ የሆነ ነገር እንዳይጎልብህ ምናምን ብዬ ራሱ በቃ እዚህ ስትመጣ ሰው ሀገር አይደል የሆነ ነገር እንዳይጎልብህ ምናምን ነገር ብዬ አድርጌለታለሁ፣ ሰጥቼዋለሁ። ግን መንጃ ፍቃድ እንዲያወጣ ብዬ 20 ሺህ ብር ሊላኩለት ማለት ለመንጃ ፍቃዱ ምናምን ብዬ ማለት ነው። ከዛ ደግሞ ኪስ ባዶ አይሆን ምናምን ነገር ስንት ነገር አለ ትታመም ምናምን ነገር ብዬ 10 ሺህ ብር ላኩለት። ከዛ 30 ሺህ ብር ሆነ ማለት ነው። እና ምን ይለኛል ቤት አለኝ እኔ ቤት ሰርቻለሁ ማለት ነው ሀገር ቤት። እና ሀገር ቤት እጂ ቤቱን አይቼው በቃ ቢሸጥ እንኳን 400 ሺህ ብር አይሞላ የሚሸጠው ምናምን ነገር ይለኛል። እና እንዴ ሲጀምር ለምንድን ነው የምሸጠው? እናቴ እኮ የሴት ወንድ ሆና የሰራችው ቤት እኔ ባልኖርበት እንኳን
እናቴ ናት የምትኖርበት እንጂ ቤቱን አልሸጠው ምናምን ነገር ስለው ቤቱን ብሸጪውና ለኔ መኪና ብገዥልኝ ከዛ ማርቆስ ላይ አሪፍ አድርጌ ነው ሰርቼ በአንድ አመት ውስጥ ያንን መኪናውንም ቤቱን ማትረፍ እንችላለን ምናምን ነገር ይለኛል። እና እኔ እውነቱን ይሆን እንዴ ምናምን ነገር ብዬ ተራጠራለሁ። ቤቱን መሸጥ እንደማልሸጠው 100% እርግጠኛ ነኝ። ግን ዝም ነው የምለው በቃ እሺ ምናምን ነገር ብዬው ነው ማልፍ ማለት ነው። እና እሱ ይሄን ነገር ምንድነው የሚለኝ እኔ ላንቺ በማሰብ ነው፣ እኔ አንቺን ስለምወድሽ ነው፣ አንቺን ስለማፈቅርሽ ነው፣ አንቺ ሰው ሀገር ላይ ሆንሽ የሆነ ነገር እንዳትይ ስለምፈልግ ነው ምናምን ነገር ነው የሚለኝና ዝም ብዬ ነው የምሰማው። እሺ ምናምን ነገር እለዋለሁ። አንድ ጓደኛ አለችኝ ግን እሷ ተይ ይሄ ልጅ ተይ ጥሩ አይደለም ምናምን ነገር ነው የምትለኝ። ግን በቃ በጣም ሃይማኖተኛ እንጃ ሃይማኖተኛ ሰው በጣም ነው። ግን እንዴት ልበልክ በቃ እኔ እንዳልኩ በጣም ነው የምወደው። ግን ማድረግ የሌለብኝን ነገር መስመር አልፌ በጣም ብዙ ቀይ መስመሬን አልፌ በጣም ብዙ ነገር ሆኜለታለሁ። ግን እሱ እንጃ በዛ እኔ ባስቀመጥኩት ልክ ሆኖ አልተገኘልኝም። እና አሁን ላይ በቃ ይበቃኛል፣ በጣም ተሰቃየሁ። እኔ ሁሌ ማልቀስ ለምን ምናምን ነገር ብዬ ትቼው ነበር። ግን አሁን ሰሞኑን ደግሞ በቃ ይቅርታ አድርጊልኝ ምናምን እኔ እንደገፋሁት እኔ እንደበደልኩት እኔ እንዳልተረዳሁት ምናምን አድርጎ ነው እያወራ ያለና እኔ እንጃ ዝም ማለት እስኪ እኔ ካንተ የሆነ ነገር ብትለኝ ሁሌ መከታተልሃለሁ ምናምን ነገርና የሆነ ነገር እንድትለኝ ፈልጌ ነው። ታፈቅረዋለሽ? አዎ በጣም አፈቅረዋለሁ። ምኑ ነው ያፈቅርሽ? ምኑ ነው የተመቸሽ? በጣም ሃይማኖተኛ ነው። በጣም ትህትና አለው። በጣም ሰው አክባሪ ነው። በቃ እኔ እንጃ በጣም ወደ ቤተክርስቲያን የሚሄደው ነገር እኔ ከልጅነቴም ጀምሮ ሰው ቤት ላይ ያደግኩ ምናምን ነገር ሰው ቤት ሆኜ ግን ወደዚህ ወደ እምነቴ የምልክ ወደ ቤተክርስቲያን ብዙም ተጠግቼ አይደለም ያደግኩ። ሰው ቤት ሲኖር መቼም ሁሉም ያውቀዋል እና ወደ ቤተክርስቲያን ተጠግቼ አላደኩም። እና በጣም በቃ ወደ ቤተክርስቲያን እንዲወስደኝ እፈልጋለሁ ምናምን ነገር እና ያ ነገሩ በጣም ይስበኛል። በጣም ነው ደስ የሚለኝ የቤተክርስቲያን ሰው መሆኑ ምናምን። አይተሽዋል በአካል? አዎ አቸው በአካል ሄደሽ በአካል አግኝተሽዋል? እዛ እንደነበርኩ ከሀገር ሳልወጣ ጀስት እንደ ጓደኛ ምናምን ዝም ብለን እንደዚህ ተዋውቀናል እንጂ በአካል ገና እንደማን ገባሁ ወደ ኢትዮጵያ 4 ዓመቴ ነው። ያው 4 ዓመቴ እዚህ እንደመጣሁ ማለት ነው። እሺ እድሜሽ ምን ያህል ነው? 21 ዓመቴ። 21 ይቅርታ አልጠይቅም ከዚህ በኋላ ከ21 ማ ያልፍ ይትሞታል እንጂ ማርያም የምሬን። እሺ እኩል ነው ያለው። የሚገርመው ነገር እኩል አለ 21 ስትል እኩል። እኔ ራሱ መጠየቅ ራሱ አይጠየቅም። ከ21 ማ ያልፍም ቢሞት የኔ እናት። አንደኛ ነገር እኔ ግን እንደዚህ አይነት ወንዶች ግን ታድለው የቤተክርስቲያን ሰው ነው አልሽ። እኔ መንፈሳዊ ነገር ሲጠራባችሁ ወይም እንደዛ አይነት ሰዎችን ፐርፌክት አድርጋችሁ የምታዩበት ነገር በጣም ነው የሚገርመኝ። እንደውም ጥፋት ቦታ ኃጢአት ቦታ አለ የምትዩ ሰው ልብ ውስጥ ንጹህ ልብ አለ። ገብቶሻል? ቤተክርስቲያን እየሄደ ደግሞ ቤተ መቅደስ እየገባ ዴቪል የሆነ ልብ ይዞ ይንቀሳቀሳል። ክፋት ይዞ ጥቅመኝነት፣ ሸር። ገብቶሻል? ሰዎች ላይ ደባ እያሴረ ሰው ልብ ነው ዋናው። የቤተክርስቲያን ሰው ስለሆነ ስላልሽ ልቡን ይታቂዋለሽ። ልቡን ፈጣሪ እንጂ የሚያውቀው ሰው ድራማ ለመስራት ከፈለገ ብዙ ነገር ርቀት ይሄዳል። ብዙዎቻችሁ ተበልታችኋል። እኔ ብዙ ማውቀው ታሪክ አለ። የቤተክርስቲያን ሰው ነው እንደዚህ ጥቅስ ምሉልኝ በእንደዚህ በታቦት ይዞ እንትን ብሎ በቃ አስምሎኝ ምናምን እጥብ። ታዲያ ምኑ ላይ ነው የቤተክርስቲያን ሰውነት? ቤተክርስቲያን ሳይሄድ ደግሞ ሰው መጉዳት የማይፈልጋል። እንደው ደጁ ለመሄድ አይገባኝም ብሎ የሚያስብ ማለት ነው። ገብቶሻል? ትህትና እሱ እንጂ እንዲህ አይነት መዳፈር አለ። ቤቱ እየሄደ ጸሎት እያደረገ ምናምን መጽሐፍ ቅዱስ ይዞ ምናምን ጥቅስ እየጠቀሰልሽ ምናምን እያማለልሽ የሚያርድሽ ድፍረት ይባላል። ይሄ ንጹህ ልብ ያለው ደግሞ አይሄድም። አንዳንዱ በቃ እኔ እሱ ቤት አልጋ አይገባኝም ከሰራሁት ነገር ከመሰራው አንጻር ብሎ ሰው ደግሞ መጉዳት የማይፈል ለሰው የሚራራ እሱን ልብ ነው እግዚአብሔር የሚያየው። የኔ እናት በንግግር አይደለም ማመን ያለብሽ። እንዲህ አይነት ታሪክ በግልም ስለሰማው ገብቷችኋል። ስለዚህ
ተመልሶ የመጣው አሁን ከአንቺ ገንዘብና ጥቅም ፈልጎ ነው። ሌላ ታሪክ የለው። ይህንን አረጋግጬ ልነግርሽ እችላለሁ። ገብቶሻል? ጥቅም ብዙ ገርል ፍሬንዶች ነው ያሉት፣ ብዙ ሴቶች ነው። አሁን ፖስት ብታደርጊው የኔም የሚሉሽ በጣም ብዙ ሴቶች ይመጣሉ። እርግጠኛ ሆኜ ነው የምነግርሽ። ተመልሶ የመጣው ሊያርድሽ ነው። አንቺ በፍቅር አይንሽ ታውሮ በማየው መንገድ እንዳትሄጂ ተጠንቀቂ። ለወንድ ልጅ እኔ ትናንትም ተናግሬያለሁ። ገንዘብ የምትሰጡት ወንድ አይሆናችሁ። በራሱ ያልቆመ ስራ የማይሰራ ምንጃ ፈቃድ አንቺ አውጥተሽለት ሊነዳ ከዛ ሰው ሊሆን አይለወጥበትም ጭራሽ ያለፋበት ላይ እንዴት። እኔ ቤተሰቦቼን የማመሰግናቸው ለምን እንደሆነ ታውቂያለሽ? ሙልጭ ያሉ ድሃ ሆኖ ስለወለዱኝ እኔን እንኳን ሀብታም ሆኖ አልወለዱኝ። ምንም እንኳን አልኖራቸው እበላሽ ነበር፣ አልለወጥም ነበር። ልጅ የማወርስ አንድ እንደዚህ መሬት አለ እንደዚህ ሚሊዮን ብር አለ ምናምን የሚሉኝ ቤተሰብ ቢሆኑ ኖሮ የነበሩኝ እንዲያቴ ወይ ስራገጥ ነው የምታገኝ፣ ወይ መጠጥ ቤት ነው የምታገኝ። ገብቶሻል? ወይ ክፋስ ሰራ ወይ ሳላግጥ አልልም። ምንም ሳይኖራቸው ዱዲ ሳይኖራቸው ስለወለዱኝ እግዚአብሔር አመሰግናቸዋለሁ፣ እመርቃቸዋለሁ። አፈር ከድሜ እንድግጥ እድል ስለሰጡኝ። ግጦ መነሳት ያስከብራል፣ በሰው ላይ አያስደግፍሽም፣ ክብርሽን ከፍ ያደርገዋል። ለምንም ነገር ከስር አትሄጂ፣ ክብርሽ ነው የሚበልጥብሽ። ገብቶሽ? ለገንዘብ ስትይ ከሰው ግርግር ስራ አትሄጂ፣ የማይገባሽን አትፈልጊም። በራስሽ ሰርተሽ ያመጣሽው ያኮራሻል፣ ያስከብርሻል፣ ያ እግዚአብሔርም ይባረከዋል። ገብቶሻል? ስለዚህ ወንድ ልጅ ከሰው የሚጠብቅ ከሴት ልጅ የሚጠብቅ አንቺ መንጃ ፈቃድ አውጥተሽለት አንቺ ለኪስ ብለሽ የምትሰጪው ወንድ እንዴት ነው ፍቅረኛ ያያሽው? ለማግባት ነው አይደል? ልጅ ለመውለድ ነገ ልጆች አባት ይሆናል ብለሽ ነው አይደል? ካልኩሌሽኑን እንስራ ውስጥ አንቺ መንጃ ፈቃድ አውጥተሽለት የኪስ ቆሎ ዳትደፋ ብለሽ 10 ሺህ ብር ምናምን እየሰጠሽው እንዲያኖርሽው ወንድ እንዴት ነው የብረት መዝጊያ የሚሆንሽ? እኔ እናት እንዴት ነው ኃላፊነት ተቀባይ የሚሆነው? እንዴት ነው ልጆችሽ አባት የሚሆነው? እንዴት ነው ነገ አግብቶ የሚያስተዳድርሽ? እንዴት ነው ሽማግሌ ልኮ ሰርቶ ቤት ተከራይቶ አንቺን ወጥቶ ስራ ሰርቶ በላቡ ቀን ስራም ሰራ ምንም የሚያኖርሽ? እንዴት ያኖርሻል? እስቲ አስቢ ቁጭ ብለሽ። አይሆንም። ስትጦሪው ትከርሚና ፋይናሊ አንቺን ረግጦ ሄዶ ሌላ ሴት ያገባል። ደግሞ ሌላ ሀብታም ሴት ፈልጎ ሊጦር። መቼም አይለወጥም እንደዚህ አይነት ወንድ። እርግጠኛ ነኝ የምነግርሽ መቼም ሰርቶ አይለወጥም። መቼም በራሱ አይቆምም። ምክንያቱም በሰው ተደግፎ ማለፍ ስለለመደ ሌላ ደግሞ የሚደገፋት ይፈልጋል እንጂ አይ ከዛሬ በኋላ እኔ ራሴ ሰርቼ ወንድ ልለወጥ አይልም። ስለዚህ ፍቅር የሚለውን እውር የሚያሳውርሽን ነገር ታነሽውና በጭንቅላትሽ ታስቢያለሽ። ታፈቅረዋለሽ እኮ ግን አይሆንም። አንዳንድ ምግብ እኮ ትወጂዋለሽ ምግቡን ግን አትበይውም፣ ስለሚያምሽ በሽታ ነው የሚለቅብሽ። ስለዚህ ፍሬን ያዥ። ከዛሬ በኋላ አታወሪው፣ አይጠቅምሽ። አልቻልኩም ምናምን የሚባል ነገር የለም። ለጭንቅላታችን ታዲያ ለምንድን ነው የተሰራው? እንጠቀምበት እንጂ እምቢ እንድንል እድል እንስጥ።